ተማሪዎች እንኳን ወደ ቴስታ ማትስ ቲዩብ መጣችሁ። በዚህ ቻናላችን በቶፒክ ከፋፍለን የኢንትራንስ ኤግዛም ጥያቄዎችን እየሰራን ነው። ከዚህ በፊት በተለያዩ ቶፒኮች ከ2017 ወደ ኋላ ለ5 ዓመት የተሰሩ ጥያቄዎችን እየሰራን ነው። አሁን በዚህ ሴክሽናችን ደግሞ ሪሌሽን ኤንድ ፋንክሽን ጋር የተያያዙ ከሁሉም ዓመት ጋር የተያያዙ ጥያቄዎችን በዚህ ቶፒክ የወጡትን እያየን ነው። ስለዚህ ከባለፈው የተሰራውን ለማየት ከፈለጋችሁ ወደ ቻናላችን ገብታችሁ መመልከት ትችላላችሁ። ስለዚህ ይህንን ቻናል ላይክ፣ ሼር እና ሰብስክራይብ አድርጉ። እንዲሁም የደውል ምልክቷን በመጫን ሁል ጊዜ ቪዲዮ በምንለቅ ሰዓት ወደ እናንተ እንዲመጣ ማድረግ ትችላላችሁ። ከጀመርነው የሪሌሽን ኤንድ ፋንክሽን ጥያቄ 13ኛውን እንቀጥላለን። which of the following shaded region represents the graph of the system of inequalities 2y plus x greater than or equal to 0 x minus y less than or equal to 3 እና y less than or equal to 0 ይላል። ስለዚህ እነዚህን ሶስት ኢኒኳሊቲ ግራፎች በአንድ ኮኦርዲኔት ፕሌን እንሰራለን ማለት ነው። ስለዚህ የመጀመሪያው ምንድነው የሚለው 2y plus x greater than or equal to 0 ነው። ስለዚህ እቺን ኢን ተርምስ ኦፍ y መግለጽ ከፈለጋችሁ y greater than or equal to -1/2 x ይሆናል። ስለዚህ መጀመሪያ የዚችን ግራፍ እንሰራለን ማለት ነው። በሁለተኛ ደረጃ ደግሞ ምንድነው ያለን x minus y less than or equal to 3 የሚላለን። ስለዚህ ይህን ኢን ተርምስ ኦፍ y ለመግለጽ ደግሞ minus y less than or equal to -x plus 3 እናደርጋለን። ከዛ multiplying both sides by -1 ስናደርግ y greater than or equal to x minus 3 ይሆናል ማለት ነው። ኢኒኳሊቲ ይገለበጣል በኔጌቲቭ ስናበዛ ማለት ነው። ስለዚህ ሁለተኛው ይሄ ነው። ሶስተኛው ግራፋችን ደግሞ እንዳለ ነው y less than or equal to 0 ነው። ስለዚህ እነዚህ ሶስቱን በአንድ ኮኦርዲኔት ፕሌን ላይ አድርገን መሳል ማለት ነው። ስለዚህ ኤክስ ዋይ አክሲሳችንን እንደዚህ እንሰራለን። ከዛ የመጀመሪያው ግራፋችን y greater than or equal to -1/2x ነው። ስለዚህ እሱ ላይናችን ትንሽ ወደ ታች ያጋደለ ይሆናል። ከy is equal to -x ግራፍ ወደ ታች ትንሽ ጋደለ ያለ ከቀኝ ሳይድ ደግሞ ቀና ያለ ማለት ነው። ሁለተኛው ግራፋችንን ደግሞ ለመስራት ኢንተርሴፕቶቻችንን ማየት እንችላለን። በዚህ ጊዜ x 0 ሲሆን y -3 ነው። y -3 ይሆናል። y 0 በሚሆንበት ሰዓት ደግሞ x 3 ነው። x is equal to 3 ነው። ስለዚህ ኢንተርሴፕት የታለን ማለት ነው 1 2 3 የx 3 እና የy ደግሞ -3 ላይ ኢንተርሴፕት ይኖረናል ማለት ነው። ወይም ላይኑ ክሮስ ያደርጋል በዚህ በኤክስ እና በዋይ ፖይንቶች ላይ ክሮስ ያደርጋል ማለት ነው። ስለዚህ እሱን ላይን እንሰራለን። ግራፍ y greater than y is equal to x minus 3 የሚለው ነው እና it's good to write the name of the lines። ስለዚህ ይሄ እቺ ላይን the blue line is the green line is y is equal to -1/2 x ነው። ሬድዋ ደግሞ y is equal to x minus 3 ናት። ስለዚህ አንደኛው ላይናችን ደግሞ y is equal to 0 ነው ወይም x axis ማለት ነው። y is equal to 0 this is x axis this is y axis። ስለዚህ አሁን ሼድ የምናደርገው የቱ ጋር ነው የሚለውን ነው። ስለዚህ ቴስቲንግ ፖይንቶችን እንወስዳለን። እንግዲህ በኦሪጂን ለሚያልፈው ኦሪጂንን እንደ ቴስቲንግ ፖይንት መውሰድ ስለማንችል ከy1 ከx1 1ን እንውሰድ። 1 ትሩ የሚያደርገው ከሆነ ወደ ራሱ ዳይሬክሽን ሼድ እናደርጋለን። አዘርዋይስ የኦፖዚት ዳይሬክሽን ማለት ነው። ስለዚህ እዚህ ጋር yን y1 ብታደርጉት xንም 1 ብታደርጉት 1 greater than or equal to x ቦታ 1 ሲገባ 1 greater than or equal to -1/2 ይሄ ትሩ ነው። ስለዚህ ወደዚህ ዳይሬክሽን ይሆናል ማለት ነው። ቴስቲንግ ፖይንቱን ወደ ወሰድንበት ዳይሬክሽን ይሆናል። ይሄን ያዙ። ዳይሬክሽን ወደዛ መሆኑን ያዙ። ዘ ሰከንድ ዋን
አሁን በዚህ በሬዱ ላይን ላይ ኦሪጂንን መውሰድ እንችላለን። ስለዚህ 0 ግሬተር ዛን ኦር ኢኳል ቱ 0 ማይነስ 3 ነው የሚለው። ስለዚህ 0 ግሬተር ዛን ኦር ኢኳል ቱ ማይነስ 3 ትሩ ነው ማለት። ስለዚህ እቺ ደግሞ የሬዷ ወደ ኦሪጂን ዳይሬክሽን ነው ማለት ነው ሼድ የምናረጋት። ስለዚህ ይሄንንም ያዙ፣ ምክንያቱም ሼድ የማናረገው ኮመን ሪጅናቸውን ሼድ ማድረግ ስላለብን። ዋይ ሌስ ዛን ኦር ኢኳል ቱ 0 የሚለውን ደግሞ በዋይ አክሲስ ላይ ኤኒ ኔጌቲቭ ብንወስድ ለምሳሌ ኔጌቲቭ 3 ሌስ ዛን ኦር ኢኳል ቱ 0 ብንወስድ ወደ ታች ትሩ ይሆናል ማለት። ስለዚህ ሁሉንም ሶስቱንም የያዘ ኮመን ሪጅናችን እቺ ፓርት ነው የምትሆነው ማለት ነው። ከኦሪጂን ጀምሮ እስከ ኤክስ ፖዘቲቭ 3 እና ዋይ ግሬተር ዛን ኦር ኢኳል ቱ ማይነስ 1 ኦቨር 2 ኤክስ ያለበት እና ዋይ ኢዝ ኢኳል ቱ ኤክስ ማይነስ 3 ክሮስ ከሚያደርጉባት ፖይንት ያለው እቺ ሪጅን ትሆናለች ማለት ነው። ከሷ ጋር ደግሞ የሚመሳሰልልን ይሄ ግራፍ ነው ማለት ነው። ሌሎቹ አይመሳሰሉም። ኤግዛክትሊ እቺን ቦታ ሼድ ያደረገው ሲ ላይ ያለው ኦፕሽን ነው። ስለዚህ ይሄንን ትመርጣላችሁ ማለት ነው። and the next question is which of the following is the inverse of f of x is equal to square root of x minus 3 ይላል። ስለዚህ የዚህን ኢንቨርስ ስቴፑን ተከትለን እንፈልጋለን ማለት ነው። ስለዚህ f of x is equal to square root of x minus 3 ነው የሚለው። ስለዚህ የዚህን ዶሜን እና ሬንጁን እንፈልግ መጀመሪያ። ስለዚህ ዶሜን ኦፍ ኤፍ ማለት ስኩዌር ሩት ውስጥ ያለው ነገር ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት ማለት ነው። ስለዚህ ኤክስ ግሬተር ዛን ኦር ኢኳል ቱ 3። ስለዚህ ሚኒንግፉል እንዲሆን ኤክስ 3 ወይም ከ3 የበለጠ ቁጥር መሆን አለበት። ሬንጁ ደግሞ ሬንጅ ኦፍ ኤፍ ምን ይሆናል? ሁል ጊዜ ከስኩዌር ሩት ውስጥ ያለ ነገር ከዜሮ መበለጥ ስላለበት ዋይ ግሬተር ዛን ኦር ኢኳል ቱ 0 ይሆናል። ስለዚህ ኢንቨርሳችን ላይ የዚህ ዶሜን የነበረው እዛ ሬንጅ ይሆናል፣ የዚህ ሬንጅ የነበረው ደግሞ እዛ ዶሜን ይሆናል። ስለዚህ ቱ ፋይንድ ኢንቨርስ ዊ ሃቭ ቱ ስቴፕስ። ኢንቨርስ ለመፈለግ ሁለት ስቴፖች አሉን። የመጀመሪያው ኢንተርቼንጅ ማድረግ ነው። ስለዚህ y is equal to square root of x minus 3 የነበረው x is equal to square root of y minus 3 ይሆናል ማለት ነው። y እና x-ን ኢንተርቼንጅ እናደርጋለን። ከዛ በሁለተኛ ደግሞ in terms of y ማስቀመጥ ነው ማለት ነው። ስለዚህ ስኩዌሪንግ ቦth sides በምናደርግ ጊዜ አሁን x square is equal to y minus 3 ይሆናል ማለት ነው። ስለዚህ y-ን ደግሞ ኤክስፕረስ ለማድረግ in terms of x y is equal to x square ፕላስ 3 ይሆናል ማለት ነው። ስለዚህ የዚህ የኢንቨርሱን ዶሜን ለማግኘት ደግሞ ዶሜን ኦፍ ኤፍ ኢንቨርስ ምን ይሆናል? የዛኛው የሬንጁ ይሆናል ማለት ነው። ኤክስ ግሬተር ዛን ኦር ኢኳል ቱ 0 ይሆናል ማለት ነው። የዚህንም ሬንጅ ማግኘት ከፈለግን ደግሞ ሬንጅ ኦፍ ኤፍ ኢንቨርስ ማለት ዶሜን ኦፍ ኦሪጂናል ፋንክሽን ማለት ነው። ስለዚህ ዋይ ግሬተር ዛን ኦር ኢኳል ቱ 3 ይሆናል ማለት ነው በዚህ ጊዜ። ስለዚህ ትክክለኛው መልስ የሚሆነው አንደኛው ዋይ ኢዝ ኢኳል ቱ ኤክስ ስኩዌር ፕላስ 3 የያዘ ወይም ኤፍ ኢንቨርስ ኦፍ ኤክስ፣ እቺ ኤፍ ኢንቨርስ ናት። እቺ ዋይ ኤፍ ኢንቨርስ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ስኩዌር ፕላስ 3 እቺን እና ዶሜኑን ደግሞ ኤክስ ግሬተር ዛን ኦር ኢኳል ቱ 0 የያዘው ከተሰጡት ኦፕሽኖች ውስጥ ሲ ላይ ይገኛል ማለት ነው። ሲ ኢዝ ዘ ኮሬክት አንሰር። In the next question, it is the solution of system ነው የሚጠይቀን። ስለዚህ ይሄ የተሰጠን ሲስተም ምንድን ነው የሚለው 2x minus y is equal to 5 ነው የሚለው። ሁለተኛው ደግሞ 3x plus 15 is equal to 6x ነው የሚለው። ስለዚህ አሁን ሁለቱንም እስቲ ኢንተርምስ ኦፍ ዋይ ኤክስፕረስ እናርጋቸው። ለምሳሌ የመጀመሪያው ኢንተርምስ ኦፍ ዋይ ኤክስፕረስ ብናደርገው ዋይ ኢዝ ኢኳል ቱ 2x ማይነስ 5 ነው የሚሆነው። ሁለተኛውንም ኤክስፕረስ ብናደርገው ኢንተርምስ ኦፍ ዋይ ኢዝ ኢኳል ቱ
ይሄ 3y ነው። y is equal to 6x ስላለ 6x ኦቨር 3 ስናደርግ 2x ነው የሚሆነው። 15 ወደ ቀኝ ስንወስደው ማይነስ 15 ይሆናል። ማይነስ 15 ኦቨር 3 ማለት ደግሞ ማይነስ 5 ነው። ስለዚህ ዘሴም ሆኑ ማለት ነው። y is equal to 2x minus 5 እና y is equal to 2x minus 5 ይሆናል ማለት ነው። ስለዚህ በዚህ ጊዜ ሁለቱ እኩል ሲሆኑ ኢንፋይናይትሊ ሜኒ ሶሉሽን ይኖረናል ማለት ነው። ስለዚህ ሌት ብለን x is equal to t ብንል when t is element of any real number ብናደርግ y ምን ይሆናል ማለት ነው? y is equal to 2t minus 5 ይሆናል ማለት ነው። ስለዚህ ሶሉሽን ሴት ስንጽፍ ሳይመልቴኒየስ ስለሆነ ሶልቭ ያደረግነው ቲ ኤክስ ቲ በምትሆንበት ሰዓት ዋይ ደግሞ ቱቲ ማይነስ 5 ይሆናል ማለት ነው። ቱቲ ማይነስ 5 ይሆንና ቲ አን ኤለመንት ኦፍ ኤኒ ሪል ነምበር ይሆናል ማለት ነው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። ዲ ላይ ትክክለኛ መልሳችን አለ ማለት ነው። ኢን ዘ ኔክስት ዋን for the purpose of road management flow of vehicles needs to be regulated on the average. It was observed that the speed of vehicles in kilometer per hour follow the formula f of x 10 into x plus 50 over 2x plus 1 ይላል። x is the speed in kilometer per hour. Which of the following is the minimum speed in kilometer per hour of a vehicle in the situation ይላል። ስለዚህ የተሰጠን ፋንክሽን የተሰጠን ስፒድ ፋንክሽን ምንድነው የሚለው f of x is equal to 10 times or 10 into x plus 50 over 2x plus 1 ነው የሚለው። ስለዚህ this function is the speed of vehicle in kilometer per hour ነው። ስለዚህ ሚኒመሙን ለማግኘት ዴሪቬቲቭን መፈለግ አለብን መጀመሪያ። ስለዚህ የዚህ ፋንክሽን ዴሪቬቲቭ ኦፍ ኤክስ ምን ይሆናል ማለት ነው? የቴን ኤክስ ዴሪቬቲቭ 10 ነው። 10 ፕላስ ይሄ ደግሞ ኮሸንት ሩል መጠቀም አለብን። የኮሸንት ሩልን መጠቀም አለብን። ስለዚህ የላኛው ዴሪቬቲቭ 0 ነው ሲባዛ በታችኛው 0 ይሰጠናል። ስለዚህ ማይነስ ይሆናል ማለት ነው። እቺ ወደ ማይነስ ትቀየራለች። ስለዚህ ራሷ 500 ናት 500 because it will be multiplied 10 ከዚች 10 ጋር ስለሚባዛ 500 ይሆናል። ስለዚህ በታችኛው ዴሪቬቲቭ ደግሞ 2 ነው። ስለዚህ ኦቨር 2x ፕላስ 1 ማለት ነው። ስለዚህ ማክሲመም ወይ ሚኒመም የምናገኘው ሁል ጊዜ ዴሪቬቲቭን 0 በምናደርግበት ሰዓት ነው ማለት ነው። ስለዚህ ይሄ ኢኩዌሽን ምን ሆነ ማለት ነው? 10 is equal to 500 times to 1000 ስለሚሆን 1000 over 2x plus 1 the whole square እቺ ዲኖሚኔተሯን ዘ ሆል ስኩዌር እናደርጋለን ማለት ነው በኮሸንት ሩል ኦፍ ዴሪቬቲቭ። ስለዚህ አሁን ቦት ሳይድስ ኦቨር 1000 ብናደርግ 1 ኦቨር 100 is equal to 1 ኦቨር 2x ፕላስ 1 ዘ ሆል ስኩዌር ይሆናል ማለት ነው። የዚህን ደግሞ ግልባጩን ብንጠቀም ምን ይሆናል? 2x ፕላስ 1 ዘ ሆል ስኩዌር is equal to 100 ማለት ነው። ስለዚህ ስኩዌር ሩት ውስጥ ብታስገቡ this implies 2x plus 1 ስንት ሆነ ማለት ነው? 10 ሆነ ማለት ነው። ስለዚህ 2x ስንት ሆነ ማለት ነው? 9 x ስንት ሆነ ማለት ነው? 4.5 9 ኦቨር 2 ይሆንና 4.5 ይሆናል። ስለዚህ ሚኒመሙን ለማግኘት ምን እናደርጋለን? f of 4.5 መፈለግ አለባቸው። f of 4.5 f of 4.5 ደግሞ ስንት ነው? ፋንክሽናችን 10 into x plus 50 over 2x plus 1 ስለሆነ 10 times 4.5
ፕላስ 50 ኦቨር 2 ታይምስ ኦፍ 4.5 ስንት ነው የሚሆነው? 9 ይሆናል። 9 ፕላስ 1 ማለት ነው። ስለዚህ ዚስ ኢዝ ሲምፕል ነምበር ነው። 10 ታይምስ 4.5 ኢዝ 45 ፕላስ 50 ኦቨር 10 ደግሞ 50 ኦቨር 10 ስንት ይሆናል? ይሄ ስንት ነው? 500 ታይምስ 2 ነበረ። ስለዚህ 50 ኦቨር 2 ታይምስ 4.5 9 ነው። ስለዚህ 50 ኦቨር 500 ነው ቢኮዝ ኢት ኢዝ አውትሳይድ 10 አለን። 500 ኦቨር 10 ማለት 50 ነው። ስለዚህ ይሄ 45 ፕላስ 50 95 ይሆናል ማለት ነው። ስለዚህ 95 የምርጫ ውስጥ ካለን 95 ኢዝ ዘ ራይት አንሰር። ያ ኤ ኢዝ ዘ ራይት አንሰር። እዚሽ ጋር አውትሳይድ 10 ስላለን 10ን በ50 ማብዛት አለብን። 500 ኦቨር 10 ኢዝ 50። ስለዚህ ሰማቸው 95 ነው የሚሆነው ማለት ነው። ስለዚህ ዘ ሚኒመም ስፒድ ኢን ኪሎ ሜትር ፐር ሃወር 95 ነው የሚሆነው ማለት ነው። In the next question, if the product of the roots of the equation, this quadratic equation, is minus 3 over 2, which of the following is the sum of the roots of the equation ይላል። ስለዚህ በአንድ በተሰጠ ኳድራቲክ ኢኩዌሽን ላይ ፕሮዳክት ኦፍ ሩት ፕሮዳክት አር1 ታይምስ አር2 ሲ ኦቨር ኤ ነው። ከዚህ በፊትም በተለያዩ ጥያቄዎች ይሄንን አይተነዋል። ሲ ኦቨር ኤ ነው። ስለዚህ በተሰጠው ኳድራቲክ በዚህኛው ደግሞ ሲ የቱ ጋር ነው ያለው? ኬ ማይነስ ዋን ነው። የሲም ቦታ የያዘው ኬ ማይነስ ዋን ነው። የኤም ቦታ የያዘው ደግሞ ፎር ነው። ይሄ ስንት ነው ማለት ነው? ማይነስ 3 ኦቨር 2። ከዚህ የኬን ዋጋ ማውጣት እንችላለን ማለት ነው። ስለዚህ ኬ ማይነስ ዋን ስንት ነው ማለት ነው? ማይነስ 12 ኦቨር 2 ዛት ኢዝ ማይነስ 6። ስለዚህ ኬ ስንት ሆነ ማለት ነው? ኬ ማይነስ 5 ሆነ ማለት ነው። አሁን ወደ ሰም ኦፍ ሩትስ እንሄዳለን። which of the following is sum of roots ስለሚል ሰም ኦፍ ሩትስ ደግሞ ሰም ኦፍ ሩትስ አር1 ፕላስ አር2 ማለት ነው። እሱ ምን ይሆናል? ማይነስ ቢ ኦቨር ኤ ነው የሚሆነው። ማይነስ ቢያችን ስንት ነው? ማይነስ ቢ ማለት ማይነስ 2k ማለት ነው። ስለዚህ 2k ይሆናል ማለት ነው። ማይነስ እናደርገው። ኤያችን ደግሞ 4 ነው። ኬያችን 5 ነው። ስለዚህ ስንት ሆነ ማለት ነው? ማይነስ 10 ኦቨር 4 ሆነ ማለት ነው። ማይነስ 10 ኦቨር 4 ማለት ማይነስ 5 ኦቨር 2 ማለት ነው። ስለዚህ ማይነስ 5 ኦቨር 2 ኢዝ ሰም ኦፍ ዘ ሩትስ ማለት ነው። ሌላው ሌት ፒ ኦፍ ማይነስ 1 ኦቨር 2 3 ኤንድ ኪው ኦፍ 4 ማይነስ 5 አር ፖይንትስ ኦን ዘ ላይን ዋይ ኢዝ ኢኳል ቱ kx ፕላስ ቢ which of the following is the value of k ይላል። ስለዚህ እነዚህን 2 ፖይንትስ ላይን ውስጥ ከተን ሳይመልቴኒየስሊ ሶልቭ ማድረግ ነው። ስለዚህ y is equal to kx ፕላስ b የተሰጠው ላይን ነው። ስለዚህ ለፒ ስንሰራ ፒ ላይ የዋይ ዋጋ ስንት ነው? 3 is equal to የኤክስ ዋጋ ደግሞ ማይነስ 1 ኦቨር 2 ኬ ነው ፕላስ ቢ። የኪው ደግሞ ኪዋችን ስንት ነው? ለኪው ስንሰራ ማይነስ 5 የዋያችን ነው። ማይነስ 5 is equal to 4k ፕላስ ቢ ነው። ስለዚህ እነዚህ ሁለቱን ሳይመልቴኒየስሊ ሶልቭ እናደርጋለን ማለት ነው። ስለዚህ ሰብትራክት ሰከንድ ዋን ፍሮም ዘ ፈርስት ሲሆን 3 ማይነስ 5 8 ይሆናል። 8 is equal to ማይነስ 1 ኦቨር 2 ኬ ማይነስ 4k ያው ቢ ማይነስ ቢ 0 ስለሚሆን ማለት ነው። ስለዚህ 8 is equal to ማይነስ 1 ኦቨር 2k ማይነስ 4k 2 ታይምስ 4 ማይነስ 8 ማይነስ k ማይነስ 9k ኦቨር 2 ይሆናል ማለት ነው። ስለዚህ ከዚህ ውስጥ ኬን ስናወጣ k is equal to
2 ታይምስ 8 ኢዝ 16 16 ኦቨር ማይነስ 9 ኢዝ ማይነስ 16 ኦቨር 9 ይሆናል ማለት ነው። ስለዚህ ከዚህ ውስጥ ማይነስ 16 ኦቨር 9 ቢ ነው ያለው ማለት ነው። ስለዚህ የኬ ዋጋችን ማይነስ 16 ኦቨር 9 ይላል። ምክንያቱም ዚስ ቱ ላይንስ አር ፓርት ዚስ ቱ ፖይንትስ ፓርት ኦፍ ዚስ ላይን ከሆኑ እዚህ ላይን ላይ የሚገኙ ከሆኑ የኬ ዋጋ ማይነስ 16 ኦቨር 9 ነው ማለት ነው። ዘ ኔክስት ዋን ኢዝ ሲምፕሊፊኬሽን ነው። ሲምፕሊፊኬሽን ያለን ስለዚህ ኤክስ ማይነስ ኤክስ ፕላስ 3 ኦቨር ኤክስ ማይነስ 1 አለን ዲቫይድድ ባይ እንደዚህ አይነት ጥያቄዎች ያው ጥንቃቄ ነው የሚፈልጉት እንጂ they are not difficult ኤክስ ማይነስ 3 ኤክስ ስኩዌር ማይነስ 2x ፕላስ 1 ስለዚህ እዚሽ ጋር አሁን እቺን እንደምራለን ዲኖሚኔተሩን አንድ አይነት እናደርጋለን ማለት ነው። ዲኖሚኔተሩን አንድ አይነት ለማድረግ ኤክስን በኤክስ ማይነስ 1 ማብዛት አለብን። ስለዚህ ኤክስ ስኩዌር ማይነስ ኤክስ ይሆናል ማለት ነው። ከዛ ፕላስ 1 ሶሪ ኤክስ ስኩዌር ማይነስ ኤክስ ስኩዌር ማይነስ ኤክስ ማይነስ 3 ነው የሚሆነው። እቺ ማይነስ ሁለቱንም ታበዛለች ማለት ነው። ስለዚህ ኦቨር ኤክስ ማይነስ 1 ይሄ እንደዚህ ነው። ያኛውን ደግሞ ገልብጠን ወደ መልቲፕሊኬሽን መቀየር ስለምንችል ኤክስ ስኩዌር ማይነስ 2x ፕላስ 1 ኦቨር ኤክስ ማይነስ 3 ማድረግ እንችላለን። ስለዚህ እነዚህን አሁን አሬንጅ ማድረግ ነው። ስለዚህ ኤክስ ስኩዌር ማይነስ ኤክስ ማይነስ 2x ይሆናል። ከዛ ማይነስ 3 ከዛ ይሄኛውን በምን መጻፍ ትችላላችሁ? ሲባዛ ማይነስ 3 ሲደመር ደግሞ ማይነስ 2 የሚሰጣችሁን ቁጥር ትፈልጋላችሁ ማለት ነው። ስለዚህ ያ ኤክስ ፕላስ 1 እና ኤክስ ማይነስ 3 ነው። ስለዚህ ሲባዛ ማይነስ 3 ነው ሲደመር ማይነስ 2 ነው ማለት ነው። ስለዚህ ይሄ የላኛው በዚህ መተካት ይችላል። ስለዚህ የታችኛው ደግሞ ኤክስ ማይነስ 1 እዚህ ሌፍት ሳይድ እንደዚህ ሆነ። ራይት ሳይድ ደግሞ አሁንም የላኛው ኤክስ ማይነስ 1 ዘ ሆል ስኩዌር ሲተነተን የሚሰጠን ነው ኦቨር ኤክስ ማይነስ 3 ይሄ ነው የሚሆነው። ስለዚህ ኤክስ ማይነስ 3 እዚህ ጋር በኤክስ ማይነስ 3 ይጠፋል። አንድ ኤክስ ማይነስ 1 እዚህ ጋር በአንድ ኤክስ ማይነስ 1 ይጠፋና ማን ቀረ? ከግራ በኩል አንድ ኤክስ ፕላስ 1 አለን። ከቀኝ በኩል ደግሞ አንድ ኤክስ ማይነስ 1 አለን። ስለዚህ ይሄ ምን ይሰጣል? ዘ ዲፈረንስ ኦፍ ቱ ስኩዌርስ ኤክስ ስኩዌር ማይነስ 1። ስለዚህ ግን ዲኖሚኔተሮቻችን ላይ አይታችሁ እንደሆነ እዚህ ጋር ኤክስ ዲፈረንት ፍሮም አንድ ከአንድ እና ከ3 መለየት አለበት። ስለዚህ ኤክስ ስኩዌር ማይነስ 1 ኤክስ ዲፈረንት ፍሮም 1 3 የሚለው ዲ ላይ ነው ያለው። ሶ ዲ ኢዝ ዘ ኮሬክት አንሰር። ዘ ኔክስት ኩዌሽን ዘ ዶሜን ኤንድ ዘ ሬንጅ ሪስፔክቲቭሊ ኦፍ ዘ ፈንክሽን ኤፍ ዲፋይንድ ባይ ኤፍ ኦፍ ኤክስ 1 ፕላስ 2x ማይነስ 4 ይላል። ስለዚህ እንደዚህ አይነት ጥያቄዎች አብሶሉት ያላቸው ሁል ጊዜ they are greater than or equal to 0 ነው የሚሆኑት። ስለዚህ 1 ፕላስ 2x ማይነስ 4 አሁን x ኤሌመንት ኦፍ ሪል ነምበር መሆን ይችላል። x is an element of real number ምክንያቱም አብሶሉት ስለሆነ ኤኒ ሪል ነምበር መውሰድ ይችላል። ሬንጁ ግን ይሄ ቫልዩ ሁል ጊዜ 0 ወይም ፖዚቲቭ ነው ሊሆን የሚችለው። ስለዚህ ዋያችን ሁል ጊዜ 1 ነው። ይሄ እንኳን ሚኒመም ቢሆን ይሄ ሚኒመም 0 ቢሆን ዋያችን 1 ይሆናል። ከዛ በተረፈ ፖዚቲቭ ስለሆነ የሚሆነው ዋይ ግሬተር ዛን ኦር ኢኳል ቱ 1 ኤክስ አን ኤሌመንት ኦፍ ሪል ነምበር የሚለው ትክክለኛ ነው። ስለዚህ የቢ ላይ ብናይ ቢ ኤክስ ሪስፔክቲቭሊ ስለሚል ዶሜን እና ሬንጁን ሪስፔክቲቭሊ ስለሚል ዶሜኑ ኦል ሪል ነምበር ነው። ሬንጁ ደግሞ 1 ቱ ኢንፊኒቲ ነው ለዋይ ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር።
ኔክስት ኢኒኳሊቲ ኢኩዌሽን ነው ያለን። ምንድን ነው የሚለው 2x minus 1 the whole square plus 2 less than or equal to 6x square minus 3x ይላል። ስለዚህ በግራ በኩል ያለውን እንበትናለን፣ ኤክስፓንድ እናደርጋለን። ስለዚህ ይሄ 4x square minus 4x plus 1 plus 2 less than or equal to 6x square minus 3x ነው። ከዛ 4x ስኩዌርን 6x ስኩዌርን ወደ ግራ አድርገን ከ4x ስኩዌር ጋር ስናቀናንስ ማይነስ 2 x ስኩዌር ይቀረናል። 3xን ወደ ቀኝ ስናመጣ ማይነስ x ይቀራል። ከዛ ፕላስ 3 less than or equal to 0 ነው ያለው። ይሄንን በኔጌቲቭ ማብዛት እንችላለን። በኔጌቲቭ ስናበዛ 2x ስኩዌር ፕላስ x ማይነስ 3 less than or equal to 0 ነው የሚሆነው። ስለዚህ አሁን ለዚህ a ታይምስ c ፕሮዳክታችን ማይነስ 6 የሆነ ሰማችን ደግሞ 1 የሆኑ ቁጥሮችን እንፈልጋለን። በዚህ ጊዜ ፖዚቲቭ 3 እና ማይነስ 2 ብንወስድ ስንደምራቸው ፖዚቲቭ 1 ነው፣ ስናበዛቸው ደግሞ ማይነስ 6 ነው የሚሆነው። ስለዚህ ይሄ ነገር እንዴት ሆኖ መጻፍ ይችላል? x ፕላስ 3 ኦቨር a ኤያችን ስንት ነው? 2 ነው። 3 ኦቨር 2 ኤክስ ማይነስ 2 ኦቨር 2 1 ነው። ስለዚህ ይሄ እንደዚህ ነው ማለት ነው። ኤክስ ፕላስ 3 ኦቨር 2 ኤክስ ማይነስ 1 ሌስ ዛን ኦር ኢኳል ቱ 0 ይሆናል። ስለዚህ ለዚህ ሳይን ቻርት እንጠቀማለን። ስለዚህ አሁን ሶሉሽኑን ስንሰራ ኤክስ ኢዝ ኢኳል ቱ ማይነስ 3 ኦቨር 2 ነው። አንዴ ማይነስ 3 ኦቨር 2 አንዴ ደግሞ 1 እናደርግና ሊኒየር ኤክስፕሬሽናቸውን እዚህ ጋር እንጽፋለን። ኤክስ ፕላስ 3 ኦቨር 2 እና ኤክስ ማይነስ 1 ከዛ ፕሮዳክታቸውን ማለት ነው። የሁለቱም ፕሮዳክት እንጽፋለን ማለት ነው። ኤክስ ፕላስ 3 ኦቨር 2 አለን እዚህ ጋር። ከዛ ፕሮዳክት ኤክስ ፕላስ 3 ኦቨር 2 ታይምስ ኤክስ ማይነስ 1 የመጨረሻውን ሳይናቸውን እናያለን ማለት ነው። ሳይን ቻርት ተጠቅመን ስለዚህ የኤክስ ዋጋ ከማይነስ 1 ኦቨር 2 ሲያንስ ለኤክስ ፕላስ 3 ኦቨር 2 ምንድነው የሚሆነው? ማይነስ ነው የሚሆነው። ልክ ማይነስ 3 ኦቨር 2 ሲሆን 0 ይሆናል። ቢትዊን ማይነስ 1 ኤንድ ማይነስ 3 ኦቨር 2 እና 1 ከዛ በኋላ ፖዚቲቭ እየሆነ ይሄዳል ማለት ነው። ከዛ ለኤክስ ማይነስ 1 ደግሞ ከማይነስ 3 ኦቨር 2 ላነሰ ማይነስ ነው፣ ለሌሎቹም ማይነስ ነው። 1 ላይ ሲሆን 0 ነው። ከዛ በኋላ ፖዚቲቭ ነው። ከዛ ፕሮዳክታቸው እዚህ ጋር ፕላስ ይሆናል፣ እዚህ ጋር ማይነስ ይሆናል። እዚህ ጋር 0 ነው የሚሆነው፣ እዚህ ጋርም 0 ነው የሚሆነው። ከዛ በኋላ ፖዚቲቭ ነው የሚሆነው። ከዛ ምንድነው የተባልነው እኛ ሌስ ዛን ኦር ኢኳል ቱ 0 ነው የሚለው መጨረሻ ላይ ለመጣችልን ኢኒኳሊቲ ሌስ ዛን ኦር ኢኳል ቱ 0 ስለሚል ሌስ ዛን ኦር ኢኳል ቱ 0 የሚሆነው ደግሞ የኤክስ ዋጋችን በማይነስ 3 ኦቨር 2 እና በ1 መካከል ኦልሶ ኢንክሉሲቭ ኦልሶ ሲሆን፣ ስለዚህ ይሄ ማለት ዘ ሴም አዝ ማይነስ 1.5 እስከ 1 ማለት ነው። ስለዚህ ይሄንን የያዘ ትክክለኛው ኦፕሽን የቱ ነው? ሲ ላይ ነው ያለው። ማይነስ 1.5 እስከ 1 ያለውን የያዘው